በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰዱሱ ለወርሃ ህዳር በዛቲ ዕለት ቦአ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ውስተ ደብረ ቁስቋም አመተ መይጦቱ እምስደት ምስለ እሙ ቅድስት ድንግል በቅሌ ማርያም ወላዲተ አምላክ ወዮሴፍ ወሰሎሜ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ህዳር 6 በዚህች ቀን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከአረጋዊ ዮሴፍና ከሰሎሜ ጋር ከስደት በሚመለሱ ጊዜ ወደ ደብረ ቁስቋም ገባ። በመንገድ ጉዞ ካገኛቸውም ድካም አረፉ። ዳግመኛም በኋላ ዘመን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶቹን በሰበሰባቸው። ታቦትንና ቤተ ክርስቲያንንም አክብሮ የቁርባን መስዋዕትንም ሰርቶ ቅዱስ ሥጋውንና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም የእስክንድርያ ሀገር ሊቃነ ጳጳሳት ቅዱሳን አባቶቻችን ቄርሎስና ቴዎፍሎስ ምስክሮች ሆኑ። እግዚአብሔር ምስጋና ይሁን። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። አመ በጽሐኒ ምንዳቤ ዋገተኒ ትካዝ በአምሳለ አብዩ ሂዝ እትፌሳ አነ በብሂል ከመከመዝ አሎ አምላኬ ወረዴተ ተስፋዬ በዝ ተገብረት ዘንብረተ ስጋዬ ወነፍሴ በዲሁ እሁዝ ሰላም ላይ ጋሪከ ሀበ ደብረ ቁስቋም ለጌሳ ሕፃነ ማርያም ክርስቶስ ጎየከ እምደወለ ምህሳ ከመበጽኻ አመበጽኻ ህየ እንዘ ይነስ ኃይለ አንበሳ እንተሰመርከ በህዳት ለነፍሱ ተፍልሳ ሰላም ሰላም ወልደ ዮሴፍ ይወሳ። በዚህችም ቀን የሮሜ ሀገር ሊቀ ጳጳሳት ቅዱስ አባት ፊሊክስ አረፈ። የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። የቤተ ክርስቲያንን ትምህርት ያስተማሩት የሮሜ ሊቀ ጳጳሳት አንስጣስዮስም ዲቁና ሾመው። ደግሞም የሮሜ ሊቀ ጳጳሳት ዮስጦስም ጠባዩን የጽድቁና የትሩፋቱን ደግነት አይቶ ቅስና ሾመው። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ዲዮናስዮስ ባረፈ ጊዜ ይህ አባት ፊሊክስን መረጡት። በእግዚአብሔር ፈቃድ በሮሚ ሀገር ላይ ሊቀ ጵጵስና ሾሙት። የክርስቶስንም መንጋዎች በመልካም አጠባበቅ ጠበቀ። ትሩስ ቄሳርም ከሞተ በኋላ ቴዎድሮስ ቄሳር ነገሰ። እርሱም በምእመናን ላይ ታላቅ መከራ አምጥቶ ጭንቅ በሆኑ ስቃዮችም አሰቃያቸው። ብዙዎችም በእርሱ እጅ ስለ ሰማዕትነት ሞቱ። ይህም አባት ከዚህ ከሃዲ ታላቅ መከራና ሐዘን ደረሰበት። ስለ እርሱም ወደ እግዚአብሔር ማለደ። ክብር ይግባውና ጌታችንም ልመናውን ተቀብሎ ይህንን ከሃዲ በሁለተኛ ዘመነ መንግስቱ አጠፋው። ከዚህ በኋላ ከሃዲ ዲዮቅልጥያኖስ በነገሰ ጊዜ ክርስቲያኖችን አብዝቶ ማሰቃየትን ጀመረ። ይህም አባት ፊልክስ የክርስቲያኖችን ስቃይ እንዳያይ ክብር ይግባውና ወደ እግዚአብሔር ጸለየ። በዲዮቅልጥያኖስም በመጀመሪያው ዘመን መንግስቱ አረፈ። ይህም አባት ብዙዎች ድርሳናትን ተግሳጻትን ደርሷል። ከእርሳቸውም ስለ ውግዘትና ስለ ቀናች ሃይማኖት የተመላለሱበት አለ። ይህም ለክርስቲያን ወገን እጅግ የሚጠቅሙ በጎዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ሰላም ለፊልክስ ሊቀ ጳጳሳት ዘተሐርየ ሶበ ፈከረ ሐዲስ ዋገባ ጰንገለ ብሉየ ኩነኔ ክርስቲያን ይርአይ በከመ ጸለየ ወእምቅድመ ይምክር ላዕሌሁ ዲዮቅልጥያኖስ እኩየ ሐዋዘ ሰከበ ወኖመ ጥዑየ። በዚህችም ቀን የአባ ፍሞስ የለንዲኖስ የይልአጥስ የማርትሮስ የኢላስዎስ የቆርናልዮስ የሱርኪዮስ የናውሪዎስ የሊባዲቆ የሰላሊዮስ የሰማዕት የስድሮስ ማህበር የሆኑ የ272 ሰማዕታት መታሰቢያቸው ነው።